በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ መልአክ አለ። ስሙ የሚጠራው በጦር ሜዳ ድል ሳይሆን በሕመም ጣር ውስጥ ነው። ለማጥፋት ወይም ለመፍረድ ሳይሆን ለፈውስ ከሰማይ የተላከ፣ የሰው ልጆች አቅም ሲከዳቸው፣ የሕክምና ጥበብ መፍትሄ ሲያጣ፣ ጸሎት በእንባ ታጅቦ በሹክሹክታ ሲቀርብ ሰማይ ያደምጣል። በሕመም በጨለማ በፍርሃትና በጭንቀት ሰዓት እግዚአብሔር ፊቱን አላዞረም። በዚህ ፋንታ እግዚአብሔር ሩፋኤልን ላከ። ከሰው ልጆች ጎን የተራመደ መልአክ፣ የደከማ አካልን የፈወሰ፣ የጠወለገች ነፍስን ያለመለመ። ነገር ግን የሩፋኤል ተልእኮ በጩኸት አልነበረም። እርሱ በእሳት ነበልባል ወይም በነጎድጓድ ድምፅ አልመጣም። ኃይሉ ጸጥ ያለ ረጋ ያለ፣ ነገር ግን ማንም ሊቋቋመው የማይችል ነበር። ታዲያ በጥንታዊ መጻሕፍት የተነገረለት በምዕመናን ልብ የኖረ በከባድ መከራ ጊዜ የሚጠራው ይህ ድንቅ መልአክ ማን ነው? ለዚህ ቅዱስ ተልእኮ ሩፋኤል ለምን ተመረጠ? የእርሱስ ተልእኮ ዛሬም ድረስ ለኛ የሚያስፈልገን ለምንድን ነው? ይህ የእግዚአብሔር ፈዋሽ ታሪክ ነው። ይህ የቅዱስ ሩፋኤል ታሪክ ነው። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ምልክቷን በመንካት እንድታግዙን ስንል ጥሪ እናቀርባለን። አብራችሁን ቆዩ። የተወደዳችሁ ወንድሞቼና እህቶቼ ብዙውን ጊዜ ስለ ቅዱስ ሚካኤል እሳትነት፣ የፍትህ ሰይፍን ስለሚይዘው ጠባቂ እንናገራለን። ስለ ቅዱስ ገብርኤል መለከት፣ የድህነትን የምስራች ስለሚያበስረው እንሰብካለን። ነገር ግን በልዑል እግዚአብሔር ዙፋን ፊት የሚቆም ሶስተኛ ብርሃን አለ። ይህ ብርሃን የሚያቃጥል አይደለም፣ ይልቁንም የሚያሞቅ ነው። የሚጮህ ድምፅ አይደለም፣ ነገር ግን ለተሰበረ አጥንትና ለደከመ ነፍስ ሰላምን በሹክሹክታ የሚናገር ነው። ዛሬ የምንናገረው ስለ ሊቀ መላእክት ቅዱስ ሩፋኤል ነው። ስለ እግዚአብሔር መድኃኒት። ቅዱሳት መጻሕፍትና ቅዱስ ትውፊታችን እንደሚነግሩን የቅዱሳንን ጸሎት ወደ ፈጣሪ ክብር ከሚያሳርጉት ከሰባቱ ሊቃነ መላእክት አንዱ እርሱ ነው። እርሱ የመንገደኞች ጓደኛ ነው። የቤትን ደስታ ሊያጠፋ የሚሞክረውን ክፉን አስሞዲዮስን የሚያርበደብድ እርሱ ነው። ከሁሉም በላይ ግን ሩፋኤል የፈውስ ቅባት መልአክ ነው። ዓለም የማይሽር ቁስል ሆኖ ሲሰማን፣ ሐኪሞች ተስፋ ሲቆርጡ፣ መንገዱ ሲረዝምና እግሮች ሲዝሉ እግዚአብሔር የሚልከው ቅዱስ ሩፋኤልን ነው። እርሱ አካልን ብቻ አይደለም የሚፈውሰው፣ ተስፋ ማድረግን የረሳውን ልባችን ጭምር እንጂ። እርሱ የልዑል እግዚአብሔር የርኅራኄ እጅ ነው። ዛሬ አንድ ታሪክ ልነግራችሁ እወዳለሁ። ሰማዩ በጨለመበትና አንድ ሰው እግዚአብሔር ስሙን የረሳው በመሰለው ጊዜ ስለሰማው የክንፍ ሽውታ ልነግራችሁ ነው። ከብዙ ዘመናት በፊት ልክ እንደኛ ገዳማት በተራሮች መካከል በተደበቀች አንዲት ሸለቆ ውስጥ አንዲት ትንሽ ጥንታዊት መንደር ነበረች። በዚህች መንደር መሃል ለቅዱስ ሩፋኤል የተሰጠ ቤተክርስቲያን ነበረ። ነገር ግን በምድሪቱ ላይ ታላቅ ሐዘን ወደቀ። ለ3 ዓመታት ዝናብ አልዘነበም። ምድሪቱ እንደ አሮጌ ሸክላ ተሰነጣጥቃ ነበር። ጉድጓዶች ደርቀዋል። ነገር ግን ከምድሪቱ ድርቅ የከፋው የመንፈስ ድርቅ ነበር። በዚህች መንደር ዲሜጥሮስ የሚባል ሰው ይኖር ነበር። ዲሜጥሮስ እግዚአብሔርን የሚወድ በቤተክርስቲያን የሚያገለግል ጻድቅ ሰው ነበር። ነገር ግን አደጋ በቤቱ ያለማቋረጥ ይወርዳል። ሚስቱ በጠና ታማ አረፈች። ብቸኛ ልጁ የሆነው ሕፃኑ ቶማስ ደግሞ ባልታወቀ ምክንያት አይኑ ጠፋ። ልጁ ፀሐይን ማየት አይችልም። ከአልጋ ላይ ሆኖ በየቀኑ አቅሙ እየደከመ ይሄድ ነበር። ዲሜጥሮስም ደክሟል። ይህን ድካም የሚያውቅ ሰው አለ? ይህ የሥራ ድካም አይደለም፣ የነፍስ ድካም ነው። ድምፁ እስኪጠፋ ዳዊትን ደግሟል። ሰም እስኪያልቅ ድረስ ሻማ አብርቷል። ያም ሆኖ ሰማዩ እንደ ነሐስ ደረቅ ሆነ። የልጁም ዓይኖች እንደ ጨለሙ ቀሩ። አንድ ቀን አመሻሽ ላይ የቅዱስ ሩፋኤል ዓመታዊ በዓል ዋዜማ ዲሜጥሮስ ባዶ ከሆነው ቤተክርስቲያን ደረጃ ላይ ተቀምጦ ነበር።
ዓሣና በትረ መስቀል ወደ ያዘው የመልአኩ ምስል ቀና ብሎ ተመለከተ። አለቀሰም። ነገር ግን ሰውነቱ በውሃ ጥም ስለደረቀ እንባ አልወጣውም። ከልቡ በሆነ ጩኸት አቃሰተ። ጌታ ሆይ ሲል አንሾካሾከ። ለምን የጥፋት ተመልካች አደረግከኝ? አንተ የሕይወት ምንጭ ነህ፣ የእኔ ቤት ግን ምድረ በዳ ሆነ። ድንገት አንድ ጥላ በደረጃው ላይ አረፈ። ዲሜጥሮስ ቀና አለ። ከፊቱ አንድ ወጣት ቆሞ ነበር። የጦረኛ ልብስ አልለበሰም፣ ነገር ግን እንደ መንገደኛ ተራ ልብስ ለብሷል። በእጁም የእንጨት በትር ይዟል። ነገር ግን ፊቱ ላይ ልዩ ነገር ነበር። አቧራማውን አየር በድንገት የሚያቀዘቅዝ ሰላም ነበረው። ሰላም ላንተ ይሁን ወንድሜ አለ መንገደኛው። ድምፁ በድንጋዮች ላይ እንደሚፈስ ንጹሕ ውሃ ነበር። ለአንተም ይሁን ሲል ዲሜጥሮስ በድካም መለሰ። እኔ ከምስራቅ የመጣሁ ሐኪም ነኝ አለ እንግዳው። ለዚህች ሌሊት ማረፊያ እፈልጋለሁ። በምላሹ ምናልባት የቤትህን ሕመም ማየት ይችል ይሆናል። ዲሜጥሮስ ቃተተ። የቤትህ ሕመም የእግዚአብሔር ዝምታ ነው እንግዳ ሆይ። ግን ና ግባ፣ ትንሽ ዘይትና ዱቄት አለኝ። ወደ ትንሿ ቤት ገቡ። እንግዳው በብርድ እየተንቀጠቀጠ የተኛውን ዕውሩን ቶማስን ተመለከተ። እንግዳው የሕክምና ቦርሳ አልከፈተም፣ ቅጠላ ቅጠሎችን አልቀላቀለም። ይልቁንም ወደ ዲሜጥሮስ ዞረ። ለዚህ ልጅ ፈውሱ አለ እንግዳው በዚያ ትልቅ ተራራ ላይ በሚገኘው የነፋስ ዋሻ ውስጥ ነው። በዚያ ዛሬ በበዓሉ እኩለ ሌሊት ላይ ብቻ የሚፈልቅ ምንጭ አለ። ዲሜጥሮስ በጥርጣሬ ተመለከተው። የነፋስ ዋሻ? በጨለማ ወደዚያ ለመድረስ በሹል ድንጋዮች ላይ የ3 ሰዓት መንገድ መውጣት እኮ ነው። እኔ ደካማ ነኝ። ልጁ እየሞተ ነው። ጥዬው ልሂድ? የእንግዳው ዓይኖች እንደ እሳት የሚነድ ወርቃማ ብርሃን ነበራቸው። ዲሜጥሮስ ሆይ፣ እምነት ማለት ተቀምጦ መጠበቅ አይደለም። እምነት ማለት ብርሃኑን ከማየት በፊት መራመድ ነው። የእግዚአብሔርን መድኃኒት ከፈለክ ተራራውን መውጣት አለብህ። ዲሜጥሮስ የሚሰቃየውን ልጁን አየ፣ እንግዳውንም አየ። በኦርቶዶክሳዊ ልብ ውስጥ የሆነ ነገር ተንቀሳቀሰ። ያ ጥልቅ የታዛዥነት ስሜት። እሄዳለሁ አለ ዲሜጥሮስ በሹክሹክታ። ልጄን ጠብቅልኝ። ዲሜጥሮስ ፋኖሱን ይዞ ጉዞውን ጀመረ። መንገዱ እጅግ አስቸጋሪ ነበር። ነፋሱ እንዳጋንንት ይጮህበትም ነበረ። ተመለስ ይለዋል ነፋሱ። ስትመለስ ልጁ ሞቶ ታገኘዋለህ። እግዚአብሔር አይገደውም። እያንዳንዱ እርምጃ ከተስፋ መቁረጥ መንፈስ ጋር የሚደረግ ጦርነት ነበር። እግሮቹ ይቃጠሉ ነበር። ወደቀ። እጆቹ በሹል ድንጋዮች ተተከሉ። መሬት ላይ ተኝቶ ከዋክብትን ተመለከተ። ቅዱስ ሩፋኤል ሆይ ብሎ ጮኸ። ተራዳኝ፣ መራመድ አቅቶኛልና ተሸከመኝ። በዚያን ጊዜ አስደናቂ ነገር ሆነ። ሙቅ ያለ ልብስ እንደለበሰ ሰው በጀርባው ላይ ሙቀት ተሰማው። የእግሮቹ ሕመም ጠፋ። ተነሳ፣ ሰውነቱም ቀለለው። በተፈጥሮ ካለው ክብደት ውጪ ሆነ። የቀረውን ተራራ እየተንሳፈፈ ያለ በሚመስል ሁኔታ ወጣው። እኩለ ሌሊት ሲሆን ዋሻው ጋር ደረሰ። በዚያም ከደረቅ አለት ውስጥ ቀጭን ውሃ ይፈስ ጀመር። ሽታውም እንደ ዕጣን ይጣፍጥ ነበር። እየተንቀጠቀጠ መያዣውን ሞላ። ዲሜጥሮስ ተራራውን እየሮጠ ወረደ። የከፋ ነገር እንደሚጠብቀው እየፈራ በሩን በርግዶ ገባ። በሩ ላይ ድርቅ ብሎ ቀረ። ክፍሉ ጨለማ አልነበረም። ከፀሐይ በበለጠ ነገር ግን እንደ ጨረቃ ለስላሳ በሆነ ብርሃን ተሞልቶ ነበር። ያ ጭቃ የለበሰው እንግዳ በዚያ አልነበረም። በልጁ አልጋ ራስጌ የቆመው አካል እጅግ የሚያስፈራና የሚያስደንቅ ነበር። ቁመቱ ረጅም፣ ውበቱ መላእክታዊ ነው። እንደ ሰሜን ብርሃን የሚያብረቀርቅ ልብስ ለብሷል። በእጁ ወርቃማ ማዕጠንት ይዟል። ጢሱም ወደ ላይ የወጣ ክፍሉን በገነት መዓዛ ሞላው። ነገር ግን እስትንፋስን የሚሰርቀው ትዕይንት ክንፎቹ ነበሩ። በብርሃንና በዓይኖች የተሞሉ ታላላቅ ክንፎች ተዘርግተው ልጁን ጋርደውታል። ዲሜጥሮስ በግንባሩ ተደፋ። ጌታ ሆይ ማረኝ፣ እኔ ኃጢአተኛ ሰው ነኝ። መልአኩ ተናገረ። ድምፁም የአንድ ሰው ድምፅ አልነበረም፣ የብዙ ሕዝብ ድምፅ እንጂ። የልዑል አገልጋይ ዲሜጥሮስ ሆይ ለአንዲት እንግዳ በርህን ከፈትክ፣ በዚህም ለሰማይ በርህን ከፈትክ። የእምነትን ተራራ ወጣ፣ በዚህም የተስፋ መቁረጥ መንፈስ ድል ነሳ። መልአኩ የልጁን ዓይኖች ዲሜጥሮስ ባመጣው ውሃ ዳሰሰው። እኔ ሩፋኤል ነኝ ሲል አወጀ መልአኩ። በቅዱሱ ፊት የምቆመው እኔ ነኝ። የዚህን ቤት ጨለማ እንዳስር ተልኬአለሁ።
በቤቱ ጣራ ላይ ቀርተዋል ያልካቸው ጸሎቶችህ እነሆ በዚህ ማዕጠንት ውስጥ አሳረኳቸው፣ አንዱም አልጠፋም። መልአኩ በታላቅ ርኅራኄ ዲሜጥሮስን ተመለከተው። እግዚአብሔር ሊከለክልህ አይዘገይም ዲሜጥሮስ፣ እርሱ የሚዘገየው አንተን ሊያጠነክርህ ነው። በታላቅ የደስታ ብርሃን ብልጭታ መልአኩ ተሰወረ። ክፍሉ ጸጥ አለ። ከዚያም አንድ ድምፅ ሰማ። አባባ። ዲሜጥሮስ ቀና አለ። ልጁ ቶማስ አልጋው ላይ ተቀምጧል። አይኖቹ የጠሩ ብሩህና የሚያዩ ሆነዋል። አባባ አለ ልጁ እየተሰማ። ከመብረቅ የተሰራ ሰው አየሁ። እግዚአብሔር እንደሚወደን ነገረኝ። ዲሜጥሮስ ሮጦ ልጁን አቀፈው። በውጭ ዝቅተኛ የጉርምርምታ ድምፅ መሰማት ጀመረ። ወደ መስኮቱ ሮጠ። ደመናዎች እየተሰበሰቡ ነበር። ከባድ ጥቁር ውብ ደመናዎች። ከዚያም የመጀመሪያው ጠብታ ወደቀ። ሌላም ተከተለ። ሰማያት ተከፈቱ፣ ዝናቡም ወረደ፣ አቧራውን አጠበ፣ ጉድጓዶቹም ሞላ። ለሞተችው ምድር ሕይወትን መለሰ። መንደሩ ዳነ፣ ልጁ ተፈወሰ። ዲሜጥሮስ ከዚያች ቀን በኋላ የቅዱስ ሩፋኤልን ስዕል እንደ በፊቱ ተመልክቶት አያውቅም። ቤተክርስቲያኑ ዝም ቢል እንኳን መልአኩ እየሰማ እንደሆነ አወቀ። በክርስቶስ የተወደዳችሁ ወንድሞቼና እህቶቼ ሁላችንም እንደ ዲሜጥሮስ ነን። ሁላችንም በሕይወታችን ውስጥ የታወረ ልጅ ወይም ችግር አለብን። ምናልባት ለአንተ የማይለቅ በሽታ ይሆናል። ምናልባት በጠላት ጥቃት እየፈራረሰ ያለ ትዳር ይሆናል። ምናልባት ልትወጣው የማትችለው ተራራ የሚመስል የገንዘብ ዕዳ ይሆናል። ወይም ደግሞ ጸሎቴን የምጮኸው ወደ ባዶ ጠፈር ነው ብለህ የምታስብበት የብቸኝነት ስሜት ይኖራል። ወደ ቅዱሳን ስዕሎች ትመለከታለህ፣ ሻማ ታበራለህ፣ እናም መልአኩ የታለ ፈውሱስ የታለ ብለህ ትጠይቃለህ። ነገር ግን በእምነታችን ቃል ኪዳን መሰረት ልነግራችሁ የቆምኩት ይህንን ነው። ጸሎታችሁ አልጠፋም። የቅዱስ ሩፋኤል ታሪክ እንደሚያስተምረን እርዳታ ብዙውን ጊዜ ተደብቆ ይመጣል። እርዳታው ያለው በከባድ ሽቅብ ጉዞ ውስጥ ነው። ተስፋ መቁረጥ በፈለግንበት ጊዜ ተራመዱ በሚለው ትእዛዝ ውስጥ ነው። ቅዱስ ሩፋኤል ማኅፀን የሚከፍት እና የታመሙት ደስታ ተብሎ ይጠራል። ለምን? ምክንያቱም ባዶነት በሰፈነበት ቦታ ሕይወትን ያመጣልና። ተስፋ አትቁረጡ። ዲያብሎስ ወይም ጠላት መከራችሁ ቋሚ እንደሆነ እንድታምኑ ይፈልጋል። ይህ የእርሱ ታላቅ ውሸት ነው። እኛ ግን ኦርቶዶክሳውያን ክርስቲያኖች ነን። እኛ የትንሣኤ ሕዝቦች ነን። መስቀሉ ፍጻሜ ሳይሆን በር እንደሆነ እናውቃለን። ስለዚህ ዛሬ የምሰጣችሁ ምክር ነው። በችግራችሁ መሃል መልአኩን ጥሩት። ለመጸለይ ፍጹም እስክትሆኑ አትጠብቁ። ዲሜጥሮስ ተናዶና ደክሞ ነበር። ቢሆንም በሩን ከፈተ። እናንተም በንዴታችሁ ወይም በሐዘናችሁ ውስጥ ሆናችሁ ልባችሁን ክፈቱና ጌታ ሆይ ፈዋሽ መልአክ ላክልኝ በሉ። እርምጃ ውሰዱ። ሥራ ለማግኘት እየጸለያችሁ ከሆነ ማመልከቻ አስገቡ። ለይቅርታ እየጸለያችሁ ከሆነ ስልኩን አንስታችሁ ደውሉ። ለፈውስ እየጸለያችሁ ከሆነ ወደ ቤተ ክርስቲያን ሄዳችሁ ጸበል ተጠመቁ፣ ቅባ ቅዱስ ተቀቡ፣ አካላዊን ተግባር ፈጽሙ። ተአምሩን ለእግዚአብሔር ተውት። ጊዜውን እመኑ። ዲሜጥሮስ ለ3 ዓመታት ተሰቃየ፣ ዘላለም መሰለው። ነገር ግን ትክክለኛው ጊዜ ሲደርስ ፈውሱ ፈጣንና ፍጹም ነበር። ዛሬ ከዚህ ስትወጡ የሊቀ መላእክት የቅዱስ ሩፋኤል ክንፎች በቤታችሁ ላይ እንደተዘረጉ በዓይነ ሕሊናችሁ ተመልከቱ። እርሱ ተረት አይደለም። እርሱ ስለ እናንተ የተላከ የጌታችን የኢየሱስ ክርስቶስ አገልጋይ ነው። የተሸከማችሁት ሸክም ምንም ይሁን ምን አሁን አውርዱት። የድንግል ማርያም አማላጅነት፣ የቅዱስ ሩፋኤል ጸሎትና የጌታችን የኢየሱስ ክርስቶስ ቸርነት ከሁላችሁም ጋር ይኑር። አሜን። የሚፈውሰው አምላክ ይፈውሳችሁ፣ የሚሰጠው አምላክ ያጥግባችሁ፣ የሚሰማው አምላክ ይመልስላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።